በአንተ ምክንያት ልጆቼን እያስከፋው ነው። በአንተ ምክንያት ልጆቼ እያዘኑብኝ ነው። አያሳዝኑም እነሱ? አንተን እንደዚህ ማየት አለባቸው እንዴ? ልፍስፍስ ነው ልልክ ነው። ይበቃል። እስከዛሬ ታገስኩት ይበቃኛል። በዚህ ሁኔታ ውስጥ ሆኜ በዚህ አንገቴን በደፋውበት ሁኔታ ውስጥ የእሱ ተስፋ መቁረጥ እኔ ምንም ሊገባኝ አልቻለም። ምንም ነገር ሊያበረታኝም እንዴት ብዬ ለወደፊቱ ልቀጥልም እንደምችል አላቅም። ይኸው ልጄን አስከፋብኝ። አይዞሽ ካልሆነ ናና ልጆችህን ተረከበኝና እኔ ደግሞ የድርሻዬን እወጣለሁ። እንደውም ልጆችህን ወደ አንዱ ቦታ ወስጄ የራሴን ኑሮ ጀምራለሁ። ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? እኔ ጠፍቻለሁ አውቃለሁ። በጣም ብዙ ጊዜ ሆኖኛል ከጠፋሁኝ። ዛሬ ግን በጣም ይቅርታ በሚደብር ፊት ስላመጣሁባችሁ። ያለው ነገር የነበረው ነገር የምታውቁት ነገር ነው። ምንም አዲስ ነገር የለም ከናንተ የተደበቀ እና ያላሰብኩት ነገር ገጥሞኛል። የምር እንደምለው ቴዲ አስከፍቶኛል። እኔ እስከዛሬ በህይወት ዘመኔ አስከፍቶኛ ያቅም ነበረ። ጀግና ነበረ፣ ጎበዝ ነበረ። አሁን ግን ያሳየው ነገር እጅግ በጣም ከፍቶኛል። እንዲህ ሆናል ብዬ አልጠበቅኩም ነበረ። ቴዲ አንተ ጀግና ነበርክ። ብዙ ቦታዎች ላይ ሄደሃል፣ ብዙ ለፍታል፣ ብዙ ጥረሃል። አልለፋህም አልደከምክም ማለት አይደለም። ግን እንደዚህ አይነት ነገር እንደዚህ አይነት ኢሞሽናል ሆነ አይካለው ብዬ አላሰብኩም ነበረ። ያ ጀግንነትክ የት ሄደ? ያ ብርታትክ የት ሄደ? እንዴት እንደዚህ ትሆናለህ አንተ? እንዴት እንደዚህ ልፍስፍስ ትሆናለህ? ዛሬ ሰው ሀገር ላይ ስለሆንክ ነው እንደዚህ ልፍስፍስ የሆንከው። በአገርህም እኮ ከዚህ በላይ ተቸግረሃል፣ ከዚህ በላይ ለፍታል፣ ከዚህ በላይ የሰው ሀገር ሄደ ተንከራተሃል፣ በረሃ ለበረሃ ዞረሃል። ግን ዛሬ ምን ተገኘ? ይሄ እንድትመልስልኝ ፈልጋለሁ። ሲቀጥል ደግሞ ማለት ነው ወንድ ልጅ ነክ፣ ወንድ ልጅ ከዚህ በላይ ውጣ አፎሚያ ነቆጫ ቁጭ ወንድ ልጅ ከዚህ በላይ ስንት ቦታዎች ይሄዳል፣ ስንት ፈተና ይገጥመዋል። እንዴት ጠንካራ መሆን ያቅታል? የምር በጣም ከፍቶኛል። እኔ እስከዛሬ አንገቴን ደፍቼ ብዙ ነገሮችን አሳልፌያለሁ። ብዙ ነገሮችንም ታግሻለሁ። ከዛሬ ነገ ያልፍልናል ብዬ የሚመጣውንም ማይመጣውንም የራሃቡንም የደስታውንም ጊዜያቶችን አብረን ነበር ያሳለፍነው። ዛሬ ነገ የተሻለ ነገር አገኛለሁ ብዬ በተስፋ በመጠብቅ ሰዓት እንዴት አንተ እንደዚህ አይነት ነገር ታሳየኛለህ? አለመደወልክ ሲገርመኝ፣ እኛን አለማናገርክ ሲገርመኝ፣ እንዴት እንደዚህ አይነት ነገር በቪዲዮ ልይኔ እየለፋ ነው እየጣረ ነው ጀግና ነው ጎበዝ ነው ብዬ ሳልጨርስ ዛሬ ባሞገስኩ ካፌ ልፍስፍስ ነው ልልክ ነው። ይበቃል። እስከዛሬ ታገስኩት ይበቃኛል። ካልሆነ ናና ልጆችህን ተረከበኝና እኔ ደግሞ የድርሻዬን እወጣለሁ። እንደውም ልጆችህን ወደ አንዱ ቦታ ወስጄ የራሴን ኑሮ ጀምራለሁ። ይሄን ውሳኔ እንድወስን አታስገድደኝ። በልጆቼ ላይ እንድጨክን አታድርገኝ። እንዴ ይበቃል። እስከ መቼ ድረስ ነው አንገቴን ምደፋው? እስከ መቼ ድረስ ነው የሰው ፊት ማየው ባንተ? በቃክ ደግሞ ጀግንነትን አሳይ እስቲ። መቸገር አለው በዚህ እንኳን ጥርጥር የለኝም። ግን አሁን ይበቃሃል እንዴ? በዛ በጣም አሁንስ በአንተ ምክንያት ልጆቼን እያስከፋው ነው። በአንተ ምክንያት ልጆቼ እያዘኑብኝ ነው። አያሳዝኑም እነሱ? አንተን እንደዚህ ማየት አለባቸው እንዴ? አንተ እንደዚህ አዝነህ እኮ እነሱ ማየት የለባቸውም። በተለይ አኪያ ማየት የለባትም። ይሄን እንዴት ከግምት ውስጥ አትከትም አንተ? ምንም ቢቸግር እኔና አንተ መመካከር የለብንም በስልክ? ካቃተ ደሞና እስከ ዛሬ ልልህም የማልፈልገውን ቃላት ነው ዛሬ እያልኩ ያለሁት።
አይዞህ በርታ ምናምን ልልህ ነበር ምፈልገው እስከዛሬ ድረስ አሁን በኋላ ግን በቅቶኝ ነው እንዴ ለከነ ልጆቼ ብዙ ስቃዮችን አየን ብዙ መከራዎችን አየን ይዳክመሃል አውቃለሁ ላዝንልህም አይደለም ዛሬ በጣም ተናድጄብሃለሁ ከምልክ በላይ ተከፍቼብሃለሁ እኔ አላቅም ወይዬማ አይዞሽ ልጆቼን እንዳስከፋቸው አደረክ እና ቤተሰብ ይቅርታ ይሄን ንግግር በመናገር እንዲህ በማለቴ በጣም ይቅርታ ዝምታዬ ጥሩ አልነበረ መሰለኝ እስከዛሬ አይዞ በርታ ማለቴ ለሱ ብርታት ሊሆኑ አልቻለም መሰለኝ ዲያበረታው ሊያጀግነው አልቻለም ስለዚህ መቆጣትም እንዳለብኝ አምኛለሁ እንደ አንዳንድ ሴቶች ሃይ ማለትም እንዳለብኝ አምኛለሁ አላለቅስም እሺ እነዛን አምኛለሁ ቤተሰብ በዚህ ንግግሬ ካስከፋዋችሁ በጣም ይቅርታ ስለበዛብኝ ነው ዝምታዬ ምንም ነገር እንደማይሰማኝ ሰው ነኝ ይሰማኛል ከዚህ በፊትም ብያችኋለሁ ሰው ነኝ ብዙ ነገሮችን ያምረኛል ሴት ልጅ ነኝ ብዙ ነገሮችን እፈልጋለሁ እነዛ ነገሮችን ሁሉ ዋጥ አድርጌ ነው ያለሁት እስከዛሬ ድረስ ጀግና ነው እሱ ነገን የተሻለ ኑሮ ያኖረናል ብዬ እየለፈው እዚህ ባለው ነገር ጆተኒ ባቅም እየተሸከም በጠራራ ፀሐይ ጆተኒ ይወጣ እሱም አንድ ስራ የለውም ተሸክሜ በሴት ጉልበቴ እዛ በር ላይ አቁሜ ውዬ ለልጆቼ ዳቦ መግዣ እንኳን ሳላገኝ ይመለሳል ያ ሁሉ ልፋቴ ያለ እሱ ደግሞ እዚህ ጋር ተስፋ ቆረጥኩ ምናምን ሲል እኔ ራሱ አስጠላኝ በቃ ምንም አይነት ነገር መልፋትም ማዘንም እንደሌለብኝ እኔ ተሰማኝ ስልክ አላነሳም ስላለኝ ይሄን መልእክት በዚህ ላስተላልፍለት ብዬ እስከዛሬ ድረስ ምርጥ ባላለኝ ጀግና ባላለኝ ብዬ ከኪራይ ቤት ሊያወጣኝ ነው ከዚህ ቤት አውጥቶኝ የተሻለ ኑሮ ሊያኖረኝ ነው ብዬ በተስፋ እየጓጓው ኖራለሁ የጓደኞቼን ቤት ባየው ቁጥር ያሉበትን ሁኔታ ባየው ቁጥር እኔም ነገ የተሻለ ኑሮ ልኖር ነው ብዬ በጣም እየጓጓሁኝ ልጆቼን አይዟችሁ ነገ የተሻለ ኑሮ ነው የምንኖረው በርቱ እያልኩኝ እቺን እያበረታታሁኝ ትንሿ እንኳን ምንም አታውቅም እያበረታታሁኝ በዚህ ሁኔታ ውስጥ ሆኜ በዚህ አንገቴን በደፋውበት ሁኔታ ውስጥ የሱ ተስፋ መቁረጥ እኔ ምንም ሊገባኝ አልቻለም ምንም ነገር ሊያበረታኝም እንዴት ብዬ ለወደፊቱ ልቀጥልም እንደምችል አላቅም ይሄው ልጄን አስከፋብኝ አይዞሽ እና ቤተሰብ በእንደዚህ አይነት ሁኔታ ውስጥ ሆኖ ብዙ ነገር ልትሉኝ ትችላላችሁ እንዴት አትሺም አትቋቋሚ ምናምን ልትሉኝ ትችላላችሁ እኔ ቻልኩትን ግን ማንንም አልቻለም እኔ ቻልኩትን መከራ አይዞሽማ ጥረጊ በቃ እኔ ቻልኩትን መከራ ማንንም አልቻለም እኔ ኖርኩትን ኑሮ ማንንም አልኖረም ይበቃሃል ቴዲ ይበቃሃል በርታ ጠንክርና ልጆችህን አጀግን አይ ምትል ከሆነ መልስህን አሳውቀኝ ይበቃል በቃ ምናልባት ይሄ ሁሉ የተፈተንኩት እግዚአብሔር ተማምኖብኝ ቢሆንስ ሰይጣን በፊቱ ቆሞ እስቲ የሰጠኸውን ልንጠቀውና እንደማያመልክህ ታየዋለህ ብሎ በእኔ ተወራርዶ ቢሆንስ እግዚአብሔር ምንም ብትነጥቀው ከኔ ከአባቱ አይሸሽም ብሎ ተማምኖብኝ ቢሆንስ ይሄ ሁሉ እየተፈተንኩ ያለሁት እግዚአብሔር አምኖብኝ ቢሆንስ ልብና ኩላሊት ትመረምራለህ የየሰውን ድክመት አንተ ታውቃለህና ብትፈትነኝ እንኳን ድክመቴ ጋር ግን አታደርሰኝ ይቅርታ አርጉልኝ ቤተሰብ ካስከፋዋችሁ ካስቀየምኳችሁ በጣም ይቅርታ አርጉልኝ በዚህ ቪዲዮ መጣለው ብዬ አላሰብኩም ተስፋም አላረኩም ነበር ሁኔታዎች አስገድደውኝ ነው የተገኘሁት በሁኔታዎች ምክንያት ነው እዚህ ቪዲዮ ላይ መጣሁት
ይቅር በሉኝ የምትወዱኝ ቤተሰቦቼ፣ ጸልዩልኝ እስቲ። እንግዲህ እስከዛሬ የቻልኩትን አሁንም ወደፊትም ጠንካራ እንድሆን ጸልዩልኝ። ሌላ ምላችሁ ነገር ምንም የለም። ስንቱን አስታወስኩት፣ ስንቱን አሰብኩት፣ ልቤን በትዝታ ወዲያ የላኩት። አንዴ በመከራው አንዴ በደስታዬ ስንቱን ያሳየኛል ይሄ ትዝታዬ። የትላንቱን ነገር